አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንደም ሰላማችሁ ይብዛ በያላችሁበት። ዛሬ ይዤላችሁ የመጣሁት ፕሮግራም የበርካታ ህልሞች ፍቺ ነው። ላይክ እያደረጋችሁ ቪዲዮውን እስከመጨረሻው ድረስ አብራችሁ በመቆየት የየራሳችሁን ጥያቄ ታገኛላችሁ ማለት ነው። አብራችሁ ይቆዩ። ለዛሬው ቪዲዮ የመጀመሪያው ጥያቄ የሚሆነው ሰላም እህት፣ በህልሜ የማውቀው ሰው ይመስለኛል። አጎቴም አለ እና እጄን አጥብቆ ይዞኛል። ነይ እንሂድ ሱቅ ይለኛል እና እኔ በባዶ እግሬ ነበርኩና አይ በባዶ እግሬ ስለው ልገዛልሽ አይደል ታዲያ ይለኛል እና ሱቅ ድረስ አልችልም ሩቅ ነው ያመኛል እለዋለሁ። ወደ ሱቁ መንገድ እንዳመራን ድንገት ሳይታሰብ የማውቃት ሴት ትመስላለች። ቀይ ሴት ናትና እሷ መጣች። ጫማሽን ስጭኝ ሱቅ ልሄድበት እላታለሁ። ከዛም አውልቃ ሰጠችኝ። ከኋላ ክፍት ሆኖ ውስጡ ትንሽ ቆሻሻ አለበት። ነጭ ጫማ ነው፣ ትንሽ ሄል አለበትና ስለመቆሸሹ አልለብስም ብያት ትንሽ ከተከራከርን በኋላ ነጭ ሶፍት አድርጌ ከውስጡ ለበስኩትና እጅ ለእጅ ተያይዘን ከልጁ ጋር ወደ ሱቅ ሄድን። ከባሌ ጋር ተጣልተናል፣ ነገር ግን አልፎ አልፎ እናወራለን ትላለች። አጎትሽና ወጣቱ አንድ ላይ መገኘት አጎትሽ ጥበቃን ወይም ደግሞ ደህንነትን ሲያመለክት፣ ወጣቱ ደግሞ ወጣትነትን፣ ንጽህናንና ፍቅርን ያመለክታል። እጅሽን አጥብቆ መያዙ ደግሞ በህይወትሽ ውስጥ ፍቅርና መረጋጋት እንደሚያስፈልግሽ ሊያመለክት ይችላል። ባዶ እግርሽን መሆንሽ በህይወትሽ ውስጥ አለመረጋጋትን፣ ባዶነትን ወይም ተጋላጭነትን ሊያመለክት ይችላል። ወደ ገበያ ለመሄድ መዘጋጀትሽ ወይም ደግሞ ማሰብሽ አዳዲስ እድሎችን፣ ምርጫዎችን ወይም ደግሞ ለውጦችን ሊያመለክት ይችላል ማለት ነው። ጫማ ደግሞ ብዙውን ጊዜ የህይወት ጉዞን፣ መንገድን ወይም አቅጣጫን ያመለክታል። ነጭ ጫማ ንጽህናን፣ አዲስ ጅምርን፣ ሰላምን ሲያመለክት፣ መቆሸሹ ደግሞ በህይወት ውስጥ ያሉ ችግሮችን ያሳያል ወይም እንቅፋቶችን ማለት ነው። አላሁ አለም። እናም ይህ ህልም የሚመክርሽ ነገር ቢኖር ከባለቤትሽ ጋር ያለሽን አለመግባባት ለመፍታት መሞከር፣ እንዲሁም ደግሞ ይህንን ችግር ለመፍታት የሰዎችን ድጋፍ ወይም እርዳታ መፈለግ እንዳለብሽ ያመለክታል ማለት ነው። ሰላም እህቴ፣ ህልም ፍቺልኝ ፏፏቴና ገደል ያለበት እንደ መዝናኛ ነገር በዩ። ተንሸራትቼ ገደል ገብቼ ነበርና አንድ ሴት አግዛኝ ወጣሁ። ከወጣሁ በኋላም አብረን እየተጓዝን ነበርና ስራ ቦታ የጠፍቶኝ ስሮጥ ደንግጬ ተነሳሁ ትላለች። ፏፏቴና ገደል አንድ ላይ ማየት እነዚህ ሁኔታዎች ያልተጠበቁ ፈታኝ ሁኔታዎችን ወይም ለውጦችን ሊያመለክት ይችላል። ፏፏቴው የህይወት ፍሰትንና አዲስ እድልን ያመለክታል። ገደሉ ደግሞ አደጋን ወይም ስጋትን ያሳያል። ብዙ ሰዎች ያሉበት መዝናኛ ነገር መሆኑ ደግሞ ማህበራዊ ግንኙነትንና በሰዎች መካከል ያለን ቦታ ያመለክታል። ምናልባትም በህይወት ውስጥ በማህበራዊ ግንኙነት ውስጥ ጥንቃቄ መደረግ ያለባቸው ነገሮች ሊኖሩ ይችላሉ ማለት ነው። ገደሉን ተንሸራተሽ ከወደቅሽ በኋላ በአንድ ሴት እርዳታ መውጣትሽ ደግሞ በህይወትሽ ውስጥ የእርዳታ አስፈላጊነትን ሊያመለክት ይችላል። ሴትየዋ በህይወትሽ ውስጥ እርዳታን ወይም የምትተማመንበትን ሰው ሊያመለክት ይችላል ማለት ነው። የስራ ቦታሽ ጠፍቶሽ መሮጥሽ ደግሞ በስራ ወይም በቤት ውስጥ ጓደኞችሽን በተመለከተ ያለሽን ስጋት ሊወክል ይችላል። ምናልባትም በስራ ቦታሽ ወይም በቤትሽ ውስጥ አለመረጋጋትና እርግጠኛ አለመሆን እየተከሰተ ነው ማለት ነው። ውዴ አሰላሙ አለይኪ፣ እኔ ፍቅረኛ ያለኝ ህልሙን ያየው እሱ ነው። ሆቴል ውስጥ ምግብ አብረን እየበላን ውሃ መጠጣት ፈለኩ። ከጀርባዬ እሱ የማያውቀው እኔ የማውቀው ሰው ነበር። እናም ፍቅረኛዬ ውሃ ሲሰጠኝ የፍቅረኛዬን አልፈልግም ብዬ ከሰውየው ተቀብዬ ጠጣሁ። እናም የምወደው ልጅ ተናደደ። በአላህ ፍቹን ቶሎ ንገሪኝ ውድዬ ትላለች። ኢንሻአላህ እህቴ እንዳለችው ህልሙን ያየው እሱ ነው ብላለች። ያ ማለት ፍቅረኛው ጋር ከሆቴል ምግብ እየበሉ እሷ የሰው ውሃ ስትጠጣ እሱንም ቢብላ እሱ ተናደደ ማለት ነውና ምንድነው በፍቅራችሁ መካከል መተማመን የለም።
እና ህልሙ እሱን ነው የሚያመለክተው። ፍቅረኛው የሰው ውሃ መጠጣቷ በፍቅራችሁ መካከል መተማመን እንደሌለ በግንኙነታችሁ ላይ መተማመን ወይም ደግሞ እርግጠኛ ያልሆናችሁበት ጉዳይ እንዳለ ወይም ደግሞ አንቺ በሌላ ሰው ላይ ፍላጎት እንዳለሽ የሚያሳይ ነው ማለት ነው። እናም ህልም አላሚው የማያውቀው ሰው ነበርና የማያውቀው ሰው በህልም ውስጥ መገኘቱ የመገለል ስሜት እየተሰማው ነው ማለት ነው ፍቅረኛሽ። እናም ፍቅረኛሽ ምናልባት ካንቺ ጋር ብቻችሁን መሆን ሊፈልግ ይችላል፣ ግን በሌሎች ሰዎች ጣልቃ ገብነት እየተረበሸ መሆኑን እየነገረው ነው ማለት ነው። ምናልባትም ፍቅረኛሽ የውድድር ስሜት እየተሰማው ነው። አንቺ የሰው ውሃ መጠጣትሽ በፍቅር የውድድር ወይም የፉክክር ስሜት ወይም በፍቅርሽ እየተወዳደረ ነው ማለት ነው ከሰው ጋር። በሌላ በኩል ደግሞ የሌላን ሰው ውሃ መጠጣትሽ ወይም ስትጠጭ ማየቱ የቁጥጥር ስሜት ማጣትን ሊያመለክት ይችላል። ማለትም አንቺን የመቆጣጠር ስሜት እንዳጣ ማለት ነው። እናም ፍቅረኛሽ ስሜቱን መመርመር ይኖርበታል። ምክንያቱም ህልሞች ብዙውን ጊዜ ስሜታችንና ፍርሃቶቻችንን ሊያመለክቱ ስለሚችሉ ማለት ነው። እናም ስለ ግንኙነታችሁና ስለ ራሱ ያለውን ነገር መመርመር ወይም ያለውን ስሜት መመርመር ይጠበቅበታል ማለት ነው። ስለዚህ ስለ ስሜቱ ካንቺ ጋር በግልጽ መነጋገርና አንቺም በግልጽ ስሜቱን መረዳት አለብሽ ማለት ነው። አላሁ አለም። እውነት በጣም ጎበዝ ልጅ ነሽ። ህልሜን ባትፈችልኝም የምትፈቻቸው ህልሞች በጣም ትክክል ናቸው። ከዚህም በላይ ፈጣሪ ወረቀቱን ይጨምርልሽ ትላለች። አሚን አሚን አሚን። እኔ ጥያቄ መስሎኝ ነበር ያነበብኩት፣ ግን ያው እስከመጨረሻው ዱአና አድናቆት ነው። እጅግ በጣም አመሰግናለሁ ለሁሉም አድናቂዎቼ በዚህ አጋጣሚ ማለት ነው። እጅግ በጣም ነው የማመሰግነው። ክብሩን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀዩ እንዴት ነሽ? በህልሜ የሞተ አባቴ አይጦች ሲገላየሁኝ አላህ ይርሐመውና አይጦቹ ብዙ ነበሩ ከጉድጓድ እየወጡ ትላለች። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ይርሐማቸው ጀነት ይበላቸው አባትሽን ኢንሻአላህ። ያው ብዙ ጊዜ እንደምናገረው የሞተ ሰው ህያው ሆኖ ማየት እጅግ በጣም የተወደደ ነው። እድለኛ የሆነ ሰው ብቻ ነው የሚያው ማለት ነው። ይሄም ደግሞ በጥሩ ሁኔታ ከመጣ እንደዚህ በተለይ ያገዘን ለኛ እየተከላከለ ጠበቃ እየቆመ ከሆነ ማለት ነው፣ ወይም ከኛ ጋር ሰላማዊ ከነበረ ጥሩ መልእክት የያዘ ነው ማለት ነው። እናም ይሄ ህልም ምንድነው? አባትሽ ከሞቱ በኋላም ቢሆን በመንፈስ እየተከላከሉልሽና እየጠበቁሽ መሆኑን ያመለክታል። ይሄም ደግሞ አይጦች መግደላቸው ተጽዕኖዎችን ወይም ደግሞ አሉታዊ ነገሮችን እያስወገዱልሽ ነው ማለት ነው። ምክንያቱም አይጦች ብዙውን ጊዜ ውስጣዊ ፍርሃትን ይገልጻሉ። ይሄም ደግሞ ፍርሃት፣ ጭንቀት ወይም ጥቃቅን ችግሮችን ይወክላሉና እናም የሞተው አባቶች የነዚህን አይጦች ሲገሉ ማየት ከነዚህ ጭንቀቶች፣ ፍርሃቶች መወገድሽን ወይም መጠበቅሽን ያመለክታል ማለት ነው። በሌላ በኩል ብዙ አይጦች ከጉድጓድ ሲወጡ ማየት የቤተሰብ ግጭቶች ወይም ችግሮች ሲያመለክት፣ አባትሽ እነዚህን አይጦች ሲገሉ መመልከትሽ ደግሞ እነዚህን ችግሮች እየተወገዱ ነው ማለት ነው። ሰላም በህልሜ እህቴ ቤት በታትና እያጸዳች ከዛ ላይ አንድ ቀለበት ወስዳለሁኝ። እሷም ፈርጥ ያላቸው የፀጉር ጌጦች ተወስዳለች። ትርጉም ምንድነው ይላል። በመጀመሪያ እየበታተነች ቤት እያጸዳች የነበረችዋ በቤተሰብ ውስጥ ያለውን ችግር እየፈታች ወይም እያስተካከለች መሆኑን ያመለክታል። ክስ ላይ ቀለበት መውሰድ ደግሞ ቀለበት ብዙ ትርጉም ሊኖረው ይችላል። በአጠቃላይ ደግሞ ቁርጠኝነትን፣ ግንኙነትን፣ ስልጣን ወይም ኃላፊነትን ያመለክታል። ከእህትሽ ቀለበት መውሰድ ማለት ከእህትሽ ጋር ያለው ግንኙነት እንደሚሻሻል ወይም ደግሞ ከሷ ጋር የምታገኘው ድጋፍ እየጨመረ መሆኑን ሊያመለክት ይችላል። የፀጉር ጌጥን በተመለከተ ደግሞ ውበትን፣ ሴትነትን፣ ማህበራዊ ደረጃን ሊያመለክት ይችላል። እና እህትሽ የፀጉር ጌጥ መውሰዷ በህይወቷ ውስጥ አዲስ ማህበራዊ ደረጃ እየጀመረች መሆኑን ያመለክታል። ወይም ደግሞ ለራሷ የበለጠ ትኩረት እየሰጠች መሆኑን ይገልጻል። አላሁ አለም። በህልም በሱሪ ወገብ ውስጥ ነጭ ቅማል ትበላኛለች ባራግፋትም አትወጣም ይላል። ስለ ቅማል የሰራሁት ራሱን የቻለ ቪዲዮ አለኝ። ሆኖም ግን በህልም ቅማል ማየት ጭንቀትን፣ ተስፋ መቁረጥን ያመለክታል።
ቅመሏ ነጭ ከለር መያዟ ደግሞ ከልጅነት ወይም ከቅርብ ጊዜ የመጣ መሆኑን ያመለክታል። ቅመል በሰውነት ላይ መገኘት ደግሞ የማይፈለጉ ሰዎችን ወይም ሀሳቦችን ይወክላል። በወገብሽ ውስጥ ቅመል መገኘቱ ይህ ሁኔታ በህይወትሽ ውስጥ ትልቅ ቦታ የያዘ መሆኑን ይገልጻል። ቅመልን ማስወገድ አለመቻል ደግሞ በህይወትሽ ውስጥ የቁጥጥር ስሜት ማጣትሽን ይገልጻል። አላሁ አለም። አልያም ደግሞ በህይወትሽ ውስጥ የማይፈለጉ ወይም የሚያስጨንቁሽ ሊጎዱሽ የሚችሉ ግንኙነቶች መኖራቸውን ይገልጻል። ብቻ ስሰማው ደስ ይላል። እኔ ደግሞ በህልሜ ዘመድ ጥየቃ እየሄድን እኔና እህቴ ሽንኩርትና ሙዝ በፌስታል ጤቅ አድርጋ ወሰደች። እኔ ደግሞ እንደሷ ብዙ ባይሆንም ብዙ ነው ግን የሚበቃኝን ያክል ነው የወሰድኩትና ብዙ ያልበሰለ በፌስታል አድርጌ ወሰድኩኝ። ሶስት ግን ሸም እየያዘኝ ነበር። አላህ ኸይር ያድርገው ትላለች። ዘመድ ጥየቃ መሄድ ከቤተሰብ ጋር ያለን ግንኙነትን መተሳሰብንና ትስስርን ያመለክታል። ምናልባትም ከቤተሰብ አባላት ጋር ያላችሁን ግንኙነት ለማጠናከር እየሞከራችሁ መሆኑን ሊያመለክት ይችላል። እህትሽ የያዘችው ሽንኩርትና ሙዝ ሽንኩርት እንባን፣ ስሜታዊነትን፣ መለዋወጥን ወይም ደግሞ ምናልባትም እህትሽ ከስሜታዊ ጋር የተያያዙ ጉዳዮችን እየተጋፈጠች ሊሆን ይችላል። ምክንያቱም ሽንኩርት ጥረትና ትጋትንም ስለሚያመለክት ማለት ነው። ሙዝ በህይወት ውስጥ ብልጽግናን፣ ደስታን ወይም ጥሩ ጤንነትን ያመለክታል። እናም እህትሽ ወደፊት ጥሩ ጊዜን እንደምታሳልፍና ደስታን እንደምታገኝ ሊያመለክት ይችላል። እህትሽ ፌስታሉን ጢቅ አድርጋ መያዟ እህትሽ ብዙ ነገር እንደምታገኝና የተረጋጋ ህይወት እየመራች እንደሆነ ሊያመለክት ይችላል። አንቺ ደግሞ ያልበሰለ ሙዝ መያዝሽ ያልተጠናቀቁ ወይም ያልተቋጩ ነገሮችን ያመለክታል ወይም ያልተሟሉ ምኞቶችን። ይህም ማለት እስካሁን ድረስ አንዳንድ ነገሮች ፍሬያማ እንዳልሆኑ ስሜት ሊሰማሽ ይችላል ወይም ትዕግስት ማጣትሽን ሊያመለክት ይችላል ማለት ነው። ሙዙን ይዞ መሄድ ደግሞ አንቺም አንዳንድ ነገሮችን ለማሳካት ጥረት እንዳለሽ ያሳያል። እናም ውጤቱን ለማየት በትዕግስት መጠበቅ እንዳለብሽ ይመክርሻል ማለት ነው። ሙዙን በመያዝሽ ሸም እንደያዘሽ የተሰማሽ ማለት ነው በህይወትሽ ውስጥ አንዳንድ ጭንቀቶች እንዳሉብሽና የምትፈልጊው ቦታ ለመድረስ ይሄ ጭንቀት እንቅፋት እንደሆነብሽ ሊያመለክት ይችላል ማለት ነው። አላሁ አለም። የሚቀጥለውና የመጨረሻው ጥያቄ ደግሞ አሰላሙ አለይኩም እክቲ የፈታሻቸው ህልሞች ከዚህ በፊት በትክክል ደርሰውልኛል። መጨረሻ ላይ ያልሽው ነገር ይፈቀዳል ወይ እና ፈተዋ ጠይቀሽ ብትመልሽልኝ ብላለች። እናም ከተፈቀደ ቤት እናርገው ወይ ስራ ቤት ይላል። ይህን ያለችበት ምክንያት ምንድነው? ስለ ነጭ ሽንኩርት አውርቻለሁ። ስራ ለሚፈልግ ወይም ርዝቅ ለማግኘት እምቢ ያለው ሰው ነጭ ሽንኩርት በር ላይ ሰቅሎ ያልኩት ነገር ማለት ነው። እና ይሄ የህልም ፕሮግራም ማለት ከዚህ አሁን ከምለቀው ቪዲዮ በፊት ያለው ነው። ይላላያችሁት ማለት ነው። ይፈቀዳል። ምክንያቱም በቁርአን ከሪም የተቀመጠና የድሮ ሰዎች ወይም ዑለማዎች ሲጠቀሙበት የነበረ ነው። እናም እኔም ከህልምና ፍች ዙሪያ በዛው ደረጃ ነው ያገኘሁት ማለት ነው። ማለት ከዲን የወጣ ነገር አይደለም ማለት ነው። እና የድሮ ሰዎች የሚጠቀሙበት ነው። ምናልባት እኛ ጋር ያልተለመደ ስለሆነ እንደ ጥንቁልና ወይም ደግሞ እንደ ሌላ ነገር እንደማምለክ ተደርጎ ይቆጠራል ማለት ነው። ይሄን እንዳይሆን ደግሞ የአላህን ቃል ተጠቅመን ነው ነጭ ሽንኩርቱን እንትን ያልነው ማለት ነው። ነጭ ሽንኩርት ደግሞ ሐታ በሳይንሱ ራሱ ፈዋሽ መድኃኒት እንደሆነ ለብዙ ነገር እንደሚያገለግል ሁላችንም እናውቃለን ማለት ነው። እና ሽንኩርት ላይ ደግሞ የአላህ ቃል አለበት ማለት ሽንኩርት ስትሰቅሊ የአላህ ቃሎችን ተናግረሽ ስለምታደርጊ ማለት ነው። ዋናው ቃሉ ነው ማለት ነው የሚያገለግለው። ነገር ግን ሽንኩርቱ ለምን ተፈለገ ሌላ ነገርስ ቢሆን የሚለውን ነገር ካሰብን ደግሞ ሽንኩርቱ ፈዋሽ መድኃኒት ማለትም ነጭ ሽንኩርቱ ብዙ ነገሮችን መከላከል ስለሚችል ማለት ነውና ያ ሌላ ነገርም ለሌላ ነገር የተመረጠ ሊሆን ይችላል። እንደ ስዱር ወረቅ እንደ ቁርንፍድ እንደዚህ ለሌላ ነገር ጨው አሁን በጣም ብዙ አገልግሎት አለው።
እሱን አገልግሎት ደግሞ ያኔ ቀጣይ ላይ ኢንሻአላህ ይዤላችሁ እመጣለሁ ማለት ነው። ብዙ ነገር መከላከል እንችላለን ወይም ብዙ ነገር እንትን እንድንል የብዙ በሮችን እንድንከፍት ልንጠቀምበት እንችላለንና የጨውን ጥቅም ቀጣይ ይዤላችሁ እመጣለሁ ማለት ነውና እንደሚፈቀድ አምኜበት ነው ያቀረብኩት ውድ እህቴ ስለ ጥያቄሽና በእምነትሽ ባለሽ ላይ እርግጠኛነት ሳላደንቅሽ አላልፍም። ምክንያቱም አንድ ሰው ሳያረጋግጥ ዝም ብሎ የሰማውንና ያየውን መጠቀም ጥሩ አይደለም። ነገር ግን እዚህ ጋር ልብ ልትይ የሚገባው ነገር የአላህን ቃል ሽንኩርቱ ላይ ተናግረሽ ስለሆነ የምታደርጊው የአላህ ቃል ደግሞ ተናግረሽ ምንም አይነት አላህን ከማምለክ የዘለለ ነገር ነው ብለሽ መጠራጠር የለብሽም ማለት ነው ውድ እህቴ። ስለሰጠሽኝ አስተያየትም ሆነ ስለ አድናቆትሽም ለሁላችሁም ማለት ነው ስለ አድናቆታችሁ እጅግ በጣም አመሰግናለሁ በድጋሚ ማለት ነው። እንዲሁም ደግሞ ቅር ያላችሁን ነገር እንደዚሁ በአስተያየት ለምትነግሩኝም በጣም ነው የማመሰግነው። አብራችሁኝ ስለምትቆዩም እንደዚሁ ላይክም ስለምታደርጉኝ እጅግ በጣም አመሰግናለሁኝ። ክበሩልኝ በያላችሁበት ሰላማችሁም ይብዛልኝ። በሌላ ፕሮግራም እስከምመጣና እስከምንገናኝ ድረስ ደግሞ በያላችሁበት መልካም ረመዳን የኢባዳ ወር እያልኩኝ ለያችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ